ዶክተር ተስፋዬ ባይለየኝ ጸሐፊ፣ ተርጓሚ፣ ገጣሚ፣ ተመራማሪ ብዙ ነገሮችን አገናዝቦ ለማየት ችሎታ ባለው መልክ ህብረተሰቡ የሚያውቀው ስላንተ መልካም ነገርና አመለካከት ያላቸው በመሆን ለኮሚኒቲው በአመራር ደረጃ ውስጥ ባትኖርበትም እንኳን ቀረቤታ ያለው ተብለህ የምትታመን ስለሆነ የምታስተላልፈው መልእክት ምንድን ነው? እንደተለመደው እኔ አስተያየት የምሰጠው እኔ በግሌ ነው፣ በአባልነቴ ነው። እኔ በአመራር ደረጃ ያለው ሳይሆን ማንንም ሳልወክል በግሌ አንዳንድ ነገሮችን ሳይ እንደው እንዲህ ነው ማለት ትንሽ ስለሚሰማኝ ሙሉ ኢትዮጵያዊነት ነፃነት የሚሰማኝ ቦታ ስለሆነ ይሄንን በተመለከተ ለመናገርና አንዳንድ የምሰማቸው የሚናፈሱ ነገሮች ትክክል ስላልሆኑ እነኛን ለመናገር ነው የመጣሁት። ከሁሉ አስቀድሜ እንግዲህ ይሄ ኮሚኒቲ እዚህ ደረጃ ላይ ለመድረስ ከምስረታው ጀምሮ 40 ምናምን ዓመት የቆየ ኮሚኒቲ ነው። ይሄንን እዚህ ላደረሱ አሁን በትልቅ ሲኒየር ሆነው ያሉ ሰዎችም ሆነ አሁን በአባልነትም ያለው የኢትዮጵያ ኮሚኒቲ ሊመሰገን ይገባል። በጣም ደስ በሚል ሁኔታ ነው። የጥምቀቱን በዓሉ እንኳን ብቻ ብናይ እንዴት እንደሚያስደስት ተነዋል። እንግዲህ ቅዳሜ ዝግጅት ተደረገበት የኮሚኒቲ እሁድ ከተራ ነበር፣ ትላንትና ጥምቀቱ ነበረ እና የሁሉ አክቲቪቲ እዚህ ኮሚኒቲ ሲደረግ በአንድ በኩል ትልቅ ደስታ ይሰማሃል። ምክንያቱም ይሄ ኮሚኒቲ በገጠመው ችግር እንደው ተገፍቶ ተወስዶብን ቢሆን ነው እንዳይወሰድ ባንክ ያውላ ነገር ደብዳቤ ሲጽፍ ያን ሁላ ነገር እንዳይኖር ተረባርቦ በመደረጉ ያን ስታይ ትልቅ ደስታ ይሰማሃል። በአንድ በኩል ደግሞ ትንሽም ቅናት ያድርብሃል። ይሄ ኮሚኒቲ ሁላ ኢትዮጵያ ኮሚኒቲ እዚህ አትላንታ ያለ አባላት 2239 ወይ 2240 ብቻ ናቸው። እንዴት ይሄ ሁላ ኮሚኒቲ ይሄ ሁላ ነዋሪ ወደ ኮሚኒቲ ወደ ድሩ የሚመጣበትን መንገድ መስራት እንዳለበት ቅናት እንዳለበት ያሳያል። እና ከዚሁ ጋር አያይዤ እንደው ትላንት በነበረው በተለይ ያስተናጋጁ የነበረው ቤተክርስቲያን ደብሩ የገብርኤል ቤተክርስቲያን ነበር የነበረው ስርዓት ኦርጋናይዝድ በሆነ መልኩ አድርገው ያውላ ብርድ የሆነ ያንን ተቋቁመው እዚህ በማድረሳቸው በጣም ደስ በሚል መልኩ በመጠናቀቁ ሁላችንም ደስ ስላለን እላለሁ። ከዛ በኋላ እንግዲህ ወደ ጠየቀኝ ጥያቄ ሲሄድ እንዳልኩት ኮሚኒቲው ያለውን እዚህ ደረጃ ላይ ሲደርስ አንዳንድ የደረሰበትን ደረጃ መግለጹ ጥሩ ነው፣ በጎ ጎን ነው። ኮሚኒቲው በእኔ በአሁኑ ሰዓት የነበሩትን ችግሮች እየተወጣ እየተማከረ እያደረገ እየሄደ ነው ያለው። ያም በመሆኑ እንዳልኩት ትላንትና ማኑ ውጤቱን አይተናል። በአሁኑ ሰዓት ጠቅላላ ጉባኤው ጉዳዩን በቀጥታ ኃላፊነቱን በመውሰድ በቀጥታ የሚያደርጋቸውን እያደረገ በመረጣቸው ሰዎች የዕለት ተዕለቱ ስራው እየተካሄደ ነው። በበጎ ስራ የተሰሩትን እንኳን ብቻ ብናይ እንዳልኩ ለምሳሌ እዚህ ኮሚኒቲ ውስጥ አሁን የሚደረጉ ከፍተኛ እንቅስቃሴዎች፣ የሚሰጠው ትምህርት፣ ለሰዎች ስራ እንዲያገኙ የሚደረገው ተመሳሳይ ነገሮችን የሚያደርጉት ነገር በሙሉ ኮሚኒቲው ትልቅ ውጤት ያለው ደረጃ ላይ ደርሷል። በእርግጥ ኮሚኒቲው ከገጠሙ ችግሮች በተለይ ከፌብሩዋሪ 2 2025 ይመስለኛል የጋራ ስብሰባ ተደርጎ በተፈጠረው ችግር ያንን ለመፍታት ትልቅ እንቅስቃሴ አድርጎ ሁሉም በተገኘበት ያው ሽማግሌ በመሃል ገብተው የስብሰባው ቀን እንዲሆን ተደርጎ በዛ ስብሰባ ላይ የነበሩት አመራር ላይ ያሉት በሐሳብ የተለዩት ሰዎች ይሄንን ስራ ይሄንን ነገር ለጊዜው በጊዜያዊነት አስቀምጦ ግን ጥምር የሆነ በቁጥጥር በስራ አስፈጻሚና ከቦርዱ በሚገኙ ተወካዮች ተብሎ ስራ እንዲሰሩ ብሎ ሄዶ ነበር። ያም ውሳኔ ሳይቀበል የተፈጠረውን ድራማና እንደ ነገሮች አይተናል። አሁንም ሐሳባቸው ትንሽ የተጣመመ ሰዎች ያንን ነገር አራምደው ችግር ላይ ወድቆ ነበር። እሱንም ተመልሶ ጠቅላላ ጉባኤ አስቸኳይ ስብሰባ ጠርቶ በፌብሩዋሪ 2 ላይ ያው በጊዜያዊነት ያስቀመጣቸውን ሙሉ ለሙሉ አንስቶ ደንብ የሚያረቁት ሰዎች ስራቸውን እንዲቀጥሉና ስራቸውን በአስቸኳይ አጠናቀው አስመራጭ ኮሚቴዎች እንዲያስመርጡ ብሎ ጠቅላላ ጉባኤ በወሰነው መሰረት ያንን ሁላ በኃላፊነት ተወጣ። ያው አስመራጮቹም እንዴት እንደተመረጡ አይተናል። ከዛ በኋላ ደግሞ የደንቦቹም እንዴት እንደሚመረጡ አይተናል።
ወደ ጊዜዎቹ ተመጡ። በኦገስት 24 መሰለኝ ኦገስት 24 ነው የነበረው ያ ስብሰባ። እዛ ላይ ትራንዚሽናል እሳት የሆኑ ጎበዝ የሆኑ ኮሚኒቲውን ከእሳት ያወጡ ልጆች መጥተው ይህን ስራ አድርገው ኮሚኒቲውን ወደ ቀጥታ መንገድ ለመውሰድ ችለዋል። በእርግጥ ደንብ አርቃቂዎቹ ኮሚኒቲ በአሁኑ ሰዓት አንዱ ትልቁ ነገር ደስ የሚለው ያው ደንቡ ተስተካክሎለት ደንቡ ጸድቆለታል እና በደንቡም ያው በስድስቱ በነበሩት 7 ነበሩ። በእርግጥ በአንድ ቦታ ላይ ሰብሳቢው ከእንትኑ ወጥተዋል። በስድስቱ አባላት የጸደቀው የአማርኛው ደንብ ዌብሳይታችን ላይ ተለጥፈዋል። ይሄ አንድ ትልቅ መሰረታዊ የሆነ ነገር ስራ ሰርቷል። እነሱም ትልቅ መስዋዕትነት ከፍለዋል። ገንዘባቸውን፣ ጊዜያቸውን ከቤተሰብ ጋር ያላቸውን ሁላ ተቆራርጠው ስንት ስራ ሰርተው ይሄ ደንባቸውን ወጥተው ዛሬ ኮሚኒቲው በዛ ደንብ ከጥቅምት ኦክቶበር 5 ጀምሮ ይሄ ኮሚኒቲ ደንቡ ከጸደቀበት ጊዜ ጀምሮ ተግባራዊ ነው። ህጋዊው ደንብ አለው ማለት ነው። በእንግሊዘኛውን እየጨረሱት መሰለኝ። በእንግሊዘኛው ማን በቅርቡ እንትን ይላል። ስለዚህ ደንቡን ቀይሮ እዚህ ደረጃ ላይ መድረስ ቀላል አይደለም። ለዚህ ደግሞ ኮሚኒቲው በተለይ ወጣቶቹ በተለያየ ሙያ ዘርፍ ያሉ በትራንስፖርት፣ በሰርቪስ፣ በሁሉ ያሉ ሆ ብለው መጥተው ይሄ ኮሚኒቲ ይመለከተናል፣ የኛናን እስከዛሬ ወደ ኋላ ቀርተን ነው እንዴ ተፈጽመው ብለው ያገባናል ብለው አሁንም አይንና ጆሮአቸውን እዚህ ኮሚኒቲ ላይ አድርገው ኃላፊነቱን ተረክበው ለመሄድ እየሰሩ ስለሆነ አንዱ ትልቁ ስራ የተሰራበት ስራ ነው። እንዳልኩ ደንብ አርቃቂዎቹ ይሄን ደንብ አጽድቀዋል። ይሄ ደንብ ላይ በጠቅላላ ጉባኤ አምጥተው አጽድቀዋል። ይቅርታ ኮሚኒቲው አንዱ ትልቁ ካገኘው እርምጃ በዚህ በተደረገው ትግል ደንብ የማጽደቅ ስልጣን ብቸኛ ትላንትም ዛሬም ወደፊት የማይገረሰስ ደንብ የማጽደቅ ስልጣን የጠቅላላ ጉባኤ ብቻ ነው እንጂ ቦርድ አጽድቄ ለጥፌልሃለሁ የሚልበትን ዘመን፣ የሞግዚትነትን ዘመን፣ የምስለኔትን ዘመን በአጠቃላይ አጠቃሎ እንዲቆም ያደረገበት ኃላፊነቱን የወሰደበት ስራ ተሰርቷል። አንዳንድ ነገሮች የሚጨመሩ የሚቀነሱ ነገር ሆነ ይችላሉ። ደንቡ ላይ አስቀምጠውታል። ደንብ እንዴት መሻሻል እንዳለበት ደንብ በሚሻሻልበት መንገድ የቀረበ ለቦርዱ አሁን ለሚመረጡት 9 ሰዎች ይመረጣሉ። በትክክለኛ በህዝብ ምርጫ ነው። ካሁን በኋላ የሚመረጡት ሰዎች ላይ ደንብ ይሻሻልልኝ ብለህ ማቅረብ ትችላለህ። ተመልሶ ውክልና የሚምጣ ብሎ የሚጠይቅ ካለ በማሻሻው አንቀጽ መሰረት አቅርቦ ከቦርዱ 2/3 ካመነበት ወይም ደግሞ ከአባላት 1/3 ካመኑበት ይሄዳል። ዲሞክራሲ ማለት ይሄ ነው እና ይሄ ስራ ተሰርቷል። ትልቁ በጎ ስራ የተሰራው አንዱ ይሄን ኮሚኒቲ በእግሩ እንዲቆም ያደረገው ደንቡ መጽደቁ በጣም ትልቅ ደረጃ ላይ ደረሰ ነው። ይህ ሁላ ሲደረግ ግን አሁንም በሐሳብ ልዩነት ያላቸው ሰዎች በሰላም እንዲህ ያለውን ነገር በበጎ የማይመለከቱ ብዙ ነገሮች አደርሰውብናል። የምናውቀው ነው። አዲስ ዓመት 2 ጊዜ እንዳይከበር ለ2 ቀን በተከታታይ እንዳይከበር የተደረገው ነገሮች ሁላ የምናውቀው ነው። ገንዘብ በፍርድ ቤት አልታገደም። አንድ እንደው ግልጽ ሊሆን የሚያስፈልገው ለኮሚኒቲ የኢትዮጵያ ኮሚኒቲ ገንዘብ በፍርድ ቤት አልታገደም። የኢትዮጵያ ኮሚኒቲ ገንዘብ የታገደው እኔ እስከማውቀው ድረስ በፈርም ነው። ማለትም በጠበቃ በሐሳብ ልዩነት ያላቸው ሰዎች በቀጠሩት ጠበቃ ደብዳቤ ነው ለባንኩ ተጽፎ የተቀደው እንጂ የፍርድ ቤት ውሳኔ የለውም። ስለዚህ ከሳሾች ናቸው ገንዘባችንን አሳግደው አዲሱ ዓመት ችግር ገጠመን፣ ሰዎች ሲያርፉ ሲሞቱ እንዲህ ያለ ችግር ገጠመ። ግን አሁንም ኮሚኒቲው ላይ ባለው እምነት አባላት በኮሚኒቲው ላይ ባላቸው እምነት መተማመን ኮንፊደንት ናቸው። ይሄ ነገር ይለፋ ይሄ ሰዓት ያልፋል በማለት አዲስ ዓመት እንግዲህ እንደምንገነዘበው በተለይ አሁን ያለፈው ላይ ገንዘብ የለም አይከበርም ተብሎ ሲባል አባላት ናቸው ይሄንን ገንዘብ አዋጥተው አዲሱ ዓመት የተከበረው ደስ በሚል በቀኑ በሰዓቱ በተያዘለት በደንቡ ላይ የተያዘበት ለት ሴፕቴምበር የመጀመሪያው ሳምንት ላይ በስርዓት እንዲከበር ተደርጓል። ይሄ ትልቅ ድል ነው ለኮሚኒቲው። አታከብሩም ተብሎ ፍርድ ቤት የኢትዮጵያ አዲስ ዓመት እንዳይከበር ብለው ደብዳቤ ያስገቡ ሰዎች ናቸው እነዚህ በሐሳብ የተለዩት ሰዎችና ያንን ሁሉ አልፈው በእርግጥ መጨረሻ ላይ ይራዘምልን ብለው ነበር። የፍርድ ቤቱ ነው ይወሰን ሲባል መጨረሻ ላይ ዊዝድሮዋል አድርገናል አሉ። ግን እስከ መጨረሻው ሰዓት ድረስ
የኢትዮጵያ አዲስ ዓመት በአትላንታ ኮሚኒቲያችን እንዳያከብር በፍርድ ቤት የከሰሱ ሰዎች ናቸው። ያን ገንዘብ የለም ሲባል እኛም በሱም ያው ሰዎች ተባብረው እንዳልኩ በዚህ አጋጣሚ በጣም ላመከብረው አንድ ወንድማችን አለ ስም መጥቀስ ባያስፈልግም $50,000 እኔ ከፍላለሁ ኮሚኒቲው ይሄ እንትን የሚሆን በምክንያት የለም ያው ገንዘቡ ሲሰበሰብ መልሳለሁ ብሎ ከፍተኛ ተናድጎ ነበር። እኔ ነኝ ህመሙ የሁላችንም ነው የአንድ ሰው ሸክም ብቻ አይደለም በማለት 17 ሰዎች ጠይቄ ከ17 ሰዎች 13 ሰዎች ፈቃደኝነታቸውን አድርገው ከ1000 እስከ 5000 ድር በግለሰብ ደረጃ በብድር መልክ ሰጥተው ከግለሰቦች ተላላ ካለ ነው ከ3 ሰዎች 15000 ተሰበሰበ። የተቀረው ደግሞ በ8 ሰዎች ተሰበሰበ። በጠቅላላ $30,000 ተሰብስቦ ያ $50,000 ላበድራችሁ ያለን ሰው ልዩነቱን ትከፍላለህ እንዳልኩት 20,000 ሞልቶ $50,000 ለኮሚኒቲው ሰጠን። ኮሚኒቲው ያው በሪፖርቱ ሰምታችሁታል $26,000 አውጥቶ በዓሉ ተከበረ። ገንዘቡን ደግሞ ወዲያው በሳምንቱ ሂሳቡን ሰርተው ለህዝቡ ላበደሩት ሰዎች ለሁላችንም መለሱ ማለት ነው ያንን ገንዘብና እምነት ማለት ይሄ ነው። ለኮሚኒቲው እምነት ማለት ይሄ ነው። ሲገዛ ብቻ አይደለም ይሄን ገንዘብ ሰዎች አምጥተው ያን ብሎ ይሰጡት። እዚህ ላይም ተሰባስበው አለን እኛ ያለን ይሄ ኮሚኒቲ እንዴት ይሆናል ብለው አድርገዋል። ይሄ አንድ ትልቅ ኮሚኒቲው በዚህ ላይ ምን ያህል እምነት እንዳለውና ለመጋበጥ አንድ ግለሰብ እኔ ለኮሚኒቲው ካልሆነ ለየት ሆናለሁ ብሎ $50,000 ሰጣለሁ ተርፎት አይደለም የሚሰራበት ስራ ገንዘብ ነው። ግን ለኮሚኒቲው ምን ያህል ተቆርቋሪ ሰዎች እንዳሉ ከኋላ የሚያገናዝብ ነውና እነኚህ ሁለታዎች ሳይ እኔ መቼም ኮሚኒቲው ያን ሁላው ጣውረት ይሄን ኮሚኒቲ እኮ ሁለት ጊዜ በር ለመስበርና ግርግዳ ለመሰርሰር መጥተዋል እዚህ ቦታ ላይ። በአጋጣሚ የመጀመሪያው ላይ እኔ ነኝ ከማናቸውም በፊት ይሄን ቦታ ይደረሱበት እኔ በአጋጣሚ መነጽሬን ሰርቼ ልወስድ መጥቼ ማለት ነውና ያው ኮሚኒቲው ከያለበት መጥቶ ተረባርቦ ይሄንን በር ሰበራ እንዳይደረጋ አድርጎ ኮሚኒቲውን ከሳት ያዳነ ነው እና ብዙ መከራ ነው ያለፈበት በጥቂት ግለሰቦች በሐሳብ በተለዩ ተጨማሪ ደግሞ ጠቅላላ ጉባኤ መጥቶ ተገኝቶ በሰላም በፍቅር አሰናብቶ በመትካቸው ልትሰሩ ስላልቻላችሁ ብሎ ጊዜያዊ ሰዎችን 8 ሰው መርጦ አሁን ይኸው ወደሚቀጥለው አሸጋግሮናልና ኮሚኒቲው ብዙ ነገሮችን ሰርቷል። በዚህ መሃል ላይም የሽምግልና ነገሮች ነበሩ። ሽምግልናውን አልተቀበሉም የተዘጋጀ የሚባል ሰማለው እንደማናቸውም በሚዲያው እርግጥ ነው ሽምግልና ማንንም የሚንቅ የለም። አባቶች የማይከበሩበት ሀገር የለም። ሃይማኖታችንን ያስተማሩን እንደነ ያለው ሃይማኖት ቤተክርስቲያን መሄድ የሚያስቀጣ ሀገር ያደኩ ነኝ እኔ ኩባን ያደኩትና በ11 ዓመቴ አንድ ቀን ነው ቤተክርስቲያን ሄድኩት 11 ዓመት ቤተክርስቲያን እያላቀው እኔ ኢትዮጵያን ቤተክርስቲያን ያወቋት የተማርኳት እዚህ ሀገር ነው። ኢትዮጵያም ሆኜ ስራ ነው በሳምንት አንድ ቀን ብቴ ነው። ግን እዚህ እንደው ሙሉ በሚሰጠው ትምህርት ሃይማኖቱን ተምሬ ምን ብዬ ያለውበት ነው ዕውቀት ያለበት አባቶች እንዴት ይናቃሉ። እኛ በማን አቅማችን ነው አባቶችን የምንንቀው? ግን አንዳንዱ ያሳዝናል። የሃይማኖት አባቶች ፓስተር ክርስቲያኖች የእስልምና ሃይማኖት ተከታዮች በሙሉ እንደው ኮሚኒቲው ላይ ብዙ ችግር ለማምጣት እየተደረገ የነገሌ ነው ተገፋችሁ ሊወርሱት ነው እናንተ እንዴት ነው ይያሉ አባቶችንም ለማሳሳት የሚደረግ ሙከራ አለ። ማንንም እዚህ ኮሚኒቲ ውስጥ በኔ እምነት በግለሰብ ደረጃ መጥቶ የፈለገውን ነገር መጠየቅ ይችላል። ጠይቃለሁ እኔ አንድ የሚቀርብ አይዲያ ምናምን ነገር ካለች ሁላ መጥቼ ጠይቃለሁና ማድረግ የሚችልበት ኮሚኒቲ ነው ይሄ ቦታ። ገፊም የለም ተገፊም የለም። አንድ ነገር ግን አለ አገፋፊ አለ። ያን የሚያገፋፋ ግሩፕ ይሄን ኮሚኒቲ ለመሰነጣጠቅ በሃይማኖት በምን በፖለቲካ እንዲህ ነው እየተባለ ያሉትን ኮሚኒቲው የፖለቲካ ቦታ አይደለም። ኮሚኒቲው የሃይማኖት ቦታ አይደለም። ኮሚኒቲው በሰውነታችን በኢትዮጵያዊነታችንና ኃላፊነት ለሚመጡ ደግሞ እነኚህን አሟልተው አባል የሆኑ በችሎታቸው ተመርጠው የሚሰሩበት ይሄ ኮሚኒቲ እንዳልኩት 2240 ሰው አለው እና ቤተሰቦቻቸው መመረጥ መብት ያላቸው እነኚህ ሰዎች ብቻ ናቸው። ከዚህ ውስጥ ያሉ ናቸው። ሌላ ማንንም
አባል ያልሆነ ይሄን ኮሚኒቲ የሚመረጥ ድምጽ ስለጥበት አይችልም። ህጉ ያሁኑ ደግሞ ቅርጥ አድርጎ አስቀምጦታል። አባልነት ተመዝግቦ አመት የሚደረገውን አድርጎ ደንቡን አድርጎ መብቱን ማስከበር ይችላል እና ይሄን ሁሉ አድርጎ በጥሩ ሁኔታ ላይ ያለ ይመስለኛል። እኔ ኮሚኒቲው ጠቅላላ ባለ መልኩ ሞር አንዳንድ ነገሮችን አውቆ ህብረተሰቡ በችግር ጊዜ ከያለበት ተሰባስቦ አለው የኔ ነው ብሎ ኃላፊነቱን የወሰዱ ወጣቶች ብዙ ጊዜ ወደዚህ ኮሚኒቲ መጥተው ማያውቁ ልጆች መጥተው ነው ይሄን ኮሚኒቲ እየሰሩ እያደረጉ አሁንም አይንና ጆሮአቸውን ከፍተው ከውጭ ሆነው በሙሉ የሚጠብቁት አባላቶች ያለፉት ስብሰባ ላይ ኦክቶበር 5 እነዚህ ሀገር የለውም በቪዲዮ ነው ለሊቱን እከታተል የነበረውና ኢትዮጵያ ነበርኩ። እነኛ ሆብሎ የመጡ ወጣቶችም ሆነ ሌሎችም ገና በተለያየ ምክንያት በስራ ምክንያት ያልተገኙ ልጆች ፌብሩዋሪ 1 ምርጫው ላይ መጥተው ተገኝተው የሚፈጽሙበትና በጎ አትሞስፌር እየሄድበት ያለበት ነው ማለት ሞክራለሁ። ሰይፉ አመሰግናለሁ ዶክተር። እንግዲህ መቼም በዚህ የማህበረሰብ ማህበር ላይ ይህ ነው የማይባል ትልቅ ችግር ነበረ ተፈጥሮ የነበረው ተፈታ ለማለት ያህል አይደለም በዚህ አባባሌ። ነገር ግን ማህበሩ እንደማይንቀሳቀስ ምንም አይነት ስራዎችን እየሰራ እንዳልሆነ እና ብዙ ነገሮች ተብሏል። ነገር ግን አሁን የጥምቀትን በዓል አስመልክቶ እንዲሁ የተሰባሰበው ማህበረሰብ ቤቴ ነው አገሬ ነው ቤቴ ነው ማህበሬ ነው ብሎ የመጣው ህብረተሰብ በዓሉንም ለማክበር ማህበሩ እንዴት አይነት ጠንክሮ አሁንም እየሰራና ያለበትን ችግር እየተጋፈጠ እየተዋጣ መሆኑን የሚያሳይ ነው። በዚህ ሁኔታ ላይ እንደው ይህ ነገር ያቆመ ነገር አይደለም። በማህበሩ ላይ የመጣው ችግርና እየተሰራጩ ያሉ አሉታዊ መረጃዎችን ትከታተላለህ ብዬ አምናለሁኝ እና እንደው ስለሱ ምን ትላለህ? እንግዲህ እኔ ሁለት ነገር ነው የማየው። አንደኛ አይሰሙም እንዳትል ውሳኔውም እንዳትል ተገኝተው ጠቁመው ሰው እንዲመረጥ በትክክል ቆመው ነው የኔ ትዝ ይለኛል። በፌብሩዋሪ 2 ስብሰባ ላይ ለእያንዳንዳችን 2 ደቂቃ ተሰጥቶን ነው በዚህ በኩል 5 በዚህ በኩል 5 ለግለሰብ ነው 2 ደቂቃ በአጠቃላይ 10 ደቂቃ ተሰጥቶን ነው ቆምተን ለጠቅላላ ጉባኤ ያስረዳነው። ጠቅላላ ጉባኤ አይቶ ሰምቶ ወሰነ። እዛው ላይ እኮ በግልጽ ተናግሮ አሳይቷል። ጠቅላላ ጉባኤው ያቀረብከው ሐሳብ አንዱ አቅራቢ ነበር። የኛ ሐሳብ ካልቀረበ እና ካልተቀበለኝ እኔ በጸጋ ነበር የምወጣው። ለምንድን ነው እንደገና እዛ ሐሳብ ከወጣ በኋላ ወጥተህ መናገር? አንድ ህብረተሰቡ ሊረዳው የሚገባው ነገር ያለ መስለኛል። ይሄ ኮሚኒቲ አሶሲዬሽን ነው፣ ማህበር ነው፣ ኮርፖሬሽን አይደለም። ብዙ ጊዜ እሰማለሁ ኮርፖሬሽን ማህበራችን የኛ ማህበር ነው እንጂ ኮርፖሬሽን አይደለም። አሶሲዬሽን ነው የሚለው ስንመርጥም ስንጽፍም ይሄ ኮሚኒቲ አሶሲዬሽን ይሄ ውጭም የተደረገው ምልክት አርማችንም ላይ ያለው አሶሲዬሽን። የኮርፖሬሽን ህግ ለብቻ ነው፣ የአሶሲዬሽን ህጎች ደግሞ ለብቻ ናቸው። አንዳንድ ጊዜ ቃላት ጨዋታ እየተጫወቱ የኮርፖሬት ህግ እንዲህ የሚለው በምን ይባላል? እኛ አይመለከተንም የኮርፖሬት ህግ። እኛ የሚመለከተን የአሶሲዬሽን ህግ ነው። ታክሳችንም አሶሲዬሽን ነው በሚል ሪፖርት መደረግ ያለበት እንጂ ኮርፖሬሽን አይደለም። ይሄን አይተናል። ከ2009 ጀምሮ ያደረጉትን ሪፖርት ፑል አድርጌዋለሁ ከኮምፒውተር ላይ እና በጣም ስህተቶች እየተደረጉ ምክንያቱም ምንድነው የሚለው እኔ እንደማየው አንደኛ ጠቅላላ ጉባኤ ያለውን ጉልበትና የመጨረሻ ወሳኝ አካል ጠቅላላ ጉባኤ አባላት መሆናቸው የተቀበሉ አይመስለኝም። ያ አንተ ሊቀመጥ ትችላለህ ምንቶን ትችላለህ፣ ግን ከጠቅላላ ጉባኤው በታች ነው። የዚህ ቦታ ገዢ የዚህ ቦታ ኃላፊ እነኛ 2239 ሰዎች ናቸው። አዲስ የተገቡ ሊገቡ ይችላሉ። በድሮ ቁጥር ነው የምናገረው ልታረም ይችላል። ግን እነኛ 2239 ሰዎችና ቤተሰቦቻቸው ናቸው የዚህ ባለ ንብረት የዚህ ኃላፊዎች እና ያላቸውን ጉልበትና አንተን አቅም የነኛን ሰዎች የተረዱ አይመስለኝም። በአንድ በኩል ደግሞ ስታየው ያው ይሄ ሞግዚትነት እኔ አውቅልሃለሁ እኔ ከምለው እንዳየ ነው ማለት ነው። ድሮ ደንብ አጽድቀን ለጥፈንልሃል
ብለው ነው ያሉን። እንዴ እናንተ ማናችሁ ደንብ አጽፋችሁ ለኛ ዌብሳይት ላይ የምትለጥፉልን? ደንቡንማ እኛ ነን ተነጋግረን የምንለጥፍበት እንጂ እናንተ ማን ስልጣን ሰጣችሁ? ሞግዚትነት የለም ነው ያልኩት። ያው ምስለኔ የለም፣ ስማ በለው የለም። እያንዳንዱ አባል አቶ አመነበትን እጁን አውጥቶ ቆሞ ተቆጥሮ ወይም ደግሞ ካርዱን የሚከተትበት ቦታ ከቶ ወደፊት በኤሌክትሮኒክስ ከሆነ ደግሞ በኤሌክትሮኒክ መርጦ የሚያደርግ ነው። ይሄንን ባለመረዳት አሁንም ያንኑ የድሮ ነገር እንደ እንትን እየተደጋገመ ይሄዳል። እና አንዳንድ ጊዜ እኔ ኮሚኒቲውን ሳስብ ሁልጊዜ ትዝ የሚለኝ ነገር አለ። ምንድን ነው የሚሉት? ግንደ ቆርቆር ወፍ በጣም ተንኮለኛ ነው። አቅሙ አፉ ላይ ነው፣ ጉልበቱ አፉ ላይ ነው። ሌላው ነገር በሙሉ ምንም እግሩ ብትለው ምንም እንትን አይደለም። እሱ አፉ ላይ ጉልበት ግንድ ይበሳል። ቀጥ ብሎ የሚያድግን ጥድ እስቲ ምን አለ ቢያድግ ቀጥ ብሎ ምን አለበት? እሱ መጥቶ ይቆርቁረዋል። ደግሞ ሲመጣ ጊዜ እየጠበቀ ነው፣ ወቅት አለው የሚመጣበት እና እንቅልፍ ይነሳል የሚያደርገው። እና እንዲሁ ስታየው በእንትን ላይ ልታነበው ትችላለህ ስለሱ ታሪክ ብታይና ለምንድን ነው የሚያደርገው ስትል ሁለት ነገር። አንደኛ ለምግብነት ነው፣ ምግብ ይጠቀምበታል። ያንን ግን ምግብ ጠፍቶ አይደለም እዛ ጋር እታች እኮ እንደ ሌሎቹ ወፎች ከሌላ ቦታ መብላት ይችላል። እሱ ግን ያንን ያደርግና ምክንያት አለው። ጉንዱን ሲበዛ ሲቆረቆረው ማለት ነው። አንዱ ያው ከዛ በኋላ የሚበሩት ብራቢሮቹ ምኖቹም የዋሆቹ በቃ በዛ ጋር ሲሄድ ዝም ብለው መጥተው ይገባሉ። እንደ ወጥመድ ሰራባቸው ማለት ነው። እየመጡ እዛው ትራፕት ይሆናሉ። እሱ ምግብ ያደርጋል። ሌላው ትልቁ ነገር በሱ ጩኸት ሌሎቹ ይሸሻሉ። ከዛ አካባቢ በሚፈጥረው ጩኸት ግንዱን ሲበታ ቀው እያደረገ ሲያጮኸው በቃ ሌሎቹ መጨረሻ ጉልበተኛ ነው ይሄ ነው ተብሎ ይሸሻሉ። አይጠጉም። አንዱ ስልቱ ነው። እና ይሄ እንቅልፍ ይነሳል። አንተ ቤታ አካባቢ ካለ ግንደ ቆርቆሮ ወፍ መጥቶ ያን ግንድ የሚያደርገውን አተኛው። ይሄ የኢትዮጵያን ኮሚኒቲ ሳስብ እኔ ብዙ ጊዜ ለምንድን ነው ጊዜ እየተጠበቀ እየተደረገ ሁል ጊዜ ሰላም የሚነሳበት ኮሚኒቲ እና እንቅልፍ ይነሳል። ይሄ እንደ ትልቅ እንደ ተንኮልም ታየዋለህ፣ ወይንም ደግሞ ከኋላው ምን ምክንያት አለ ብለህ ልታስብ ትችላለህ። እኔ አንዳንዴ ሳስበው ይሄንን ቦታ ወይ ባንክራፕት አድርጎ ለመግዛት የተዘጋጀ ግሩፕ አለ ወይ ጭፈራ ቤት ለማድረግ ይሁን ንግድ ማዕከል ለማድረግ ይሁን ባንክራፕት አድርጎ በምንም ምክንያት ተገዝቶ ይሄንን የግለሰብ ሀብት ለማድረግ የተዘጋጀ ኦፍ ኮርስ ሂሳብን ካልከፈል ከዚህ ሀገር ባንክ አንስቶ ነው የሚወስድብህ እንትለው ነገር ነው። አይተነዋል። ለ8 ወር በፊት የነበሩት አመራሮች ለ8 ወር እንትኑን ሳይከፍሉ የባንክ የመጣውን ደብዳቤ አይተናል። ተሯሩጦ ነው የመጣው። 11800 ብር ሳይከፈል ባንክ ልወስደው ይችላል የሚል ደብዳቤ ነው የጻፈው። ያው በዚህ ተብሎ ያው የነበረው ያ ዳይሬክተሩ አድርጎ የከፈለውን አይተሃልና እኔ ምክንያቱ ወይ ከኋላ የሚጠብቁት ነገር አለ ሊያደርጉ የሚችሉት ወይንም ደግሞ የጠቅላላ ጉባኤውን አቅምና ክብር አልተረዱትም። እኛ ሁላችን ያፈለግን መሆን እንችላለን። በሙያችን ደረጃ የትናል እንደርስ እንችላለን። በመንሄድበት ማዕረግ የትናይ ቦታ እንደርስ እንችላለን። ግን ዞሮ የመጨረሻው ሁላችንንም የሚገዛው አባላቶች ናቸው። ወንዶቹ፣ ሴቶቹ፣ ወጣቶቹ እዚህ ቀን ከሌሊት በብርድ በዚህ ብለው ይሄንን እዚህ ያደረሱ ሰዎች የነሱ ንብረት ነው እና እነሱ የሚሉትን መስማት እና ማክበር ያስፈልጋል። ያ ንቀት ትንሽ በረድ ቢል የተሻለ ይመስለኛልና እኔ ጠቅለል ባለ መልኩ ካለ መረዳት የሚለው ይከብደኛል። ምክንያቱም ብዙዎቹ እዚህ ብዙ ጊዜ የኖሩ ሰዎች ናቸው፣ ያውቁታል። በሙሉ በእውቀትም በምንም የተለያየ ደረጃ ላይ የደረሰው ስለሆነ ያውቁታል። ሳያውቁት አይመስለኝም። ግን ለምን አይሆንም እኔ ያልኩት ለምን አይሆንም የሚል ስሜት ያላቸው ይመስለኛል። እዚህ ሀገር እየኖርክ አሁን ምርጫ ተመረጠ፣ አስመራጮች ተመረጡ፣ ደንብ አርቃቂዎች 9-8 ወር ደክመው ገንዘባቸውን አውጥተው ሰዓታቸውን አድርገው ሰርተው ደክመው አመጡ። ከመሀል የማትስማማበት ነገር ካለ
ትክክል ጊዜ ጠብቀ በሚታረምበት መንገድ አንቀጽ አስቀምጠውልሃል ይሄን ነገር እንዴት እንደምታስተካክል እና በዛ ማድረግ ይቻላል። ይሄ ሁላ ሳይደረግ መንገዱ በትክክል ህጉ ተቀምጦ ያስፈራቸው ነገር አለ። አንዱ ግን እንደው ደንቡን ካነሳው አሁን ደንቡ ላይ የጸደቁት ነገሮች ምናልባት የማይመቻቸው ሰዎች ያሉ ይመስለኛል። አንደኛ ደንቡ ላይ የተሻሻለው ደንብ ብዙ ነገሮችን ያሟላ ነው። የጆርጂያን ህግ አሟልቶ እግዚአብሔር ይስጣቸው እነኚህን ነገር አድርገው ከመጡ ሰምተዋል። ኮሜንትም ሰጥተናቸዋል። ብዙ ነገር አድርገዋል። የሚጎል ነገር አለ። ያ ነገር ግን በሂደት ይካሄዳል። አወቃቀሩን በትክክለኛው ከእንግዲህ ጀምሮ የቦርድ አመራር የሥራ አስኪያጅ አመራር በድምጽ ብቻ ነው ብሎ አስቀምጠዋል። ይሄንን አንድ ትልቅ መሰረታዊ ነገር አስቀምጠው አጸድቀው ፈርመው ነው የሰጡት። ማክበር አለብን ይሄንን ነገር ማለት ነው። ያ ብቻ አይደለም። እዛ ላይ ስለ አርማው አለ። እስከዛሬ የኢትዮጵያ ኮሚኒቲ አርማው ደንቡ ላይ የለም። ያሁኑ እንት ላይ ግን አርማው አለ። ይሄን አርማ የኢትዮጵያ ኮሚኒቲ አርማ ጃንጥላ ያለውን አረንጓዴ፣ ቢጫ፣ ቀዩ ጽሁፉ ክቡ አማርኛው እንግሊዝ በደንብ ዲስክራይብ ተደርጎ ተቀምጧል። ከኦክቶበር 5 ጀምሮ ያ አርማ የኢትዮጵያ ኮሚኒቲ ነው። ማንም ግለሰብ ወይም ግሩፕ አንስቶ ያንን አርማ መጠቀም ህገወጥ ነው። ስለዚህ ባለቤት አለው ያ አርማ። ይድሮ ላይ የለም ልትናገር አትችልም። አሁን ግን ባለቤት አለው። ከኦክቶበር 5 ጀምሮ ይሄ ደንብ ይሄ አርማ የኢትዮጵያ ኮሚኒቲ አርማ ነው። እዚህ ደንብ ላይ በትክክል የተቀመጠ ነው። ይሄ ብቻ አይደለም። ኮሚኒቲያችን እስከዛሬ ሌጋል ኢንሹራንስ የለውም። ደንቡ ላይም የለም። ኢንደምኒቲ ኢንሹራንስ ይላል። ማንዳተሪ ነው፣ ግዴታ ማስቀመጥ ያለብህ ነው። የአሁኑ ደንብ ላይ ኢንደምኒቲ ኢንሹራንስ ገብቷል። ማለትም ሌጋል ኢንሹራንስ ይገባል ኮሚኒቲ። ስለዚህ ወደፊት ዳክተሩን ቮለንተሪ የሚሰራ ሰው ነው። ቮለንተሪ የሚሰሩ ሰዎች ደግሞ የሚጠይቁበትና የማይጠይቁበት ስራ አለ። እዚህ ሲሰሩ ህግ ክፍል አለ። ህግ ክፍሉ ነው ሃየርድ ተደርጓል። እንደ ሞርጌጅ ይከፈለዋል። እከሳለሁ የሚልም ምንም የሚል ከመጣ ከህግ ክፍሉ ጋር ነው የሚነጋገረው። ጠበቃ አለው ይሄ ኮሚኒቲ። በቃ ካሁን በኋላ በቋሚነት በህግ የሚጠይቀን በአይአርኤስ ህግ መሰረት ማለት ነው። እዛ ላይ የተቀመጠ ነው ይሄ። ከዛ አልፎ ደግሞ ትልቁ ነገር ምናልባት ለብዙዎቹ የማይመች ነገር ኤቲክስ ኮሚቴ አለ። የደንብ ኮሚቴ ማለት ነው። ኤቲክስ ደንብ የማያከብር ሰው ኮሚኒቲውን የሚዘልፍ ኮሚኒቲውን የሚንቅ አባላትን እንደዚህ የሚያደርግ የተለያየ የሚያደርግ ሰው ማንም ይሁን ሁላችንም ብናጠፋ እነኚህ የዲሲፕሊን ኮሚቴዎች የቃል ማስጠንቀቂያ የጽሁፍ ማስጠንቀቂያ ሊሰጡን ይችላሉ፣ ሊገድቡን ይችላሉ። ማባረር የጠቅላላ ጉባኤው ስልጣን ነው። እነኚህ ሰዎች ይሄ ሰውዬ ነገራቸው በሙሉ ትክክል አይደለም አላማረንም ኮሚኒቲውን እንዲያደርጉ አስወቀሱም ብለው ለጠቅላላ ጉባኤ አስመጥተው ጠቅላላ ጉባኤ ቮት ሰጥተው ይባረሩ። ከዚህ ኮሚኒቲ ካለ ይባረራሉ። የወሰዱትን እርምጃ ማስረጃ አሳይተው በሙሉ አስቀምጠው የወሰዱትን ስቴፕ ባይ ስቴፕ የወሰዱትን አልመከር አልሰማ ያለ ከሆነ እነኚህ ዲሲፕሊን ኮሚቴው ለጠቅላላ ጉባኤ ያቀርባሉ። ጠቅላላ ጉባኤ ይሰናበት ካለ ቮት ነው ከሰናበታል። እና ደንቡ ላይ እነኚህ የተካተቱ ነገሮች አሉ። እነኚህ እዚህ ደንብ ላይ ያሉ ነገሮች ያልተመቻቸው ሰዎች አሉ። በህግ ደረጃ ማስቀመጥ ያለብን እድሩና ኮሚኒቲ የአንድ ሳንቲም ሁለት ገጽ ናቸው፣ ተሳስረዋል። ግን እድሩ ደግሞ የሚሰራውን ስራ አይአርኤስ በሚጠይቀው ኮድ መሰረት እንዲስተካከል በቃለ ጉባኤው ተወስኗል። ቁጥር ተሰጥቷል አለው። የእድር አባላቶቹ ወይም ኃላፊዎቹ አነጋግረው ያን በሚደረግበት ነገር ይደረጋል። እድሩና ኮሚኒቲው ግን አንድ ናቸው። የእድሩን ገንዘብ ለጊዜው ተይዞ ይኸው የምናውቀው ነው። ግን ዞሮ እንዳልኩ ይሄን ኮሚኒቲ ከችግር ለማውጣት በጊዜያዊ አስተዳደርነት የመጡ ሰዎች ያው የጭንቅላት ሰዎች ናቸው። ማድረግ የሚገባቸውን አድርገው ያው $200,000 ወደ ዲዚ ትራንስፈር አድርገው ይኸው ኮሚኒቲው ሞርጌጁንም ከፍሎ ከለገጠማቸውን ሰዎች ቢዘገይም ያው ይቅርታ ጠይቀዋል። እሱንም ከፍለው ይባል ይኸው አሁን ደርሰናል። አሁን እኮ አባላት በኮንፊደንት መጥተው እድራቸውንም ይከፍላሉ፣ የኮሚኒቲንም ይከፍላሉ። ኮሚኒቲው ከነበረበት ወጥቷል አሁን። እና እኔ ጠቅለል ሳይሆን ነኝ ሰዎች ይሄ ሁላ ነገር እየተደረገ ያለው አንዱና ትልቁ ይሄ አዲሱ ደንብ ላይ የተካተቱት ነገሮች አልተመቻቸውም። ስለዚህ መቅጨት አለባቸው። ያው የድሮ ልክ እንደ በቀቀን ይባላል አይደል? ይሄ የቤት ቃላት የሚደጋግመው ወፍ እንደዛ እየደረጉ ይሄዳሉ። በተደጋጋሚ ይሄን ነገር ያመጡብናል። ግን እንዴት ነው ጆሮአችንን እስቲ ልንመረምረው ይገባል እላለሁ። እንግዲህ ማህበሩ ያለበት ችግር ቀላል አይደለም። አሁንም
መፍትሄ እስከሚመጣለት ጊዜ ድረስ ማለት ነው። እና የገጠሙ ችግሮች መፍትሄ የተወሰዱ እርምጃዎች አሉ። አዎ እንግዲህ እንዳልኩ በቅድም ካልኩ የሚቀርቡት ነገሮች ያየናቸው አሉ። ችግሩን ፈጠሩ። እነኚህ ሰዎች ለመስራት አልተባበሩም። በየቦታው ብዙ ነገር ሲፈጠር እርምጃ ወሰደ። ጠቅላላ ጉባኤ አሰናበተ። በቃ እርምጃ ማለት ያ ነው። አሰናበተ። በሰላም እነኚህን ተቀብለው መቀመጥ አለባቸው። ችግር ፈጠሩ ሊሰራ ስላልተቻለ ማለት ነው። አዲሱ ዓመት 2 ቀን ይከበራል ተብሎ ሲቀርብ የመጀመሪያው ላይ ገና በመጡ እኮ በጁን 24 ነው መሰለኝ ጁን 24 መሰለኝ የተመረጡት። ኦገስት አለፈና ሴፕቴምበር አዲስ ዓመት ሊከበር ሲል አይከበርም ተባለ። እንዴት 2 ቀን ይባላል? እኛና ክንባቻ ተላጸደቅንም። ያው የተሰናበተው ንጉሱ አለ፣ የቦርድ ሊቀመንበር የነበረው የተፈጠረው ነገር አይታችኋል። ያ ነገሩ ላይ የተደረገ ያን ችግር ዝም ብሎ አልተቀመጠም። ኮሚኒቲው ተከበረ። ከዛም ቀጠለ። መጣብን አመት ጠብቆ ያ ነገር ተመልሶ መጣ። እሱንም እንደዛው የሱ ጋር ቀደም እንዳልኩ ጭራሽ ገንዘቡን በቁጥር ስላላረጉት አባላት ገንዘብ አዋተን አዲሱ ዓመት እንዲከበር ተደረገ። ተመልሶ ተከፈለ። እንደዚህ እየተደረገ እርምጃዎች በሙሉ እያንዳንዱ ሄዷል፣ ተከብሯል። እና እንዲሁ እንደው የለመዱት ነገር አንዳንዶች ለምሳሌ እኔ እንደሚገባኝ ከዚህ በፊት ተናግሬዋለሁ። ዳይሬክት ገንዘብ እንዲህ ሲሉ አላውቅም፣ ግን የኮሚሽን ንጉሶች ያሉ ይመስለኛል። እዚህ ያይቀርባቸው የሚያራዣቸው ሰዎች ያሉ ይመስለኛል። በአንዳንድ ነገር ቤቱን ስንገዛ ጀምሮ ኮሚሽን የተከፈላቸው ሰዎች አሉ። ያው ሻጭ ነው ገዢ ነው ሻጭ ነው የሚከፍለው፣ ገዢ አንከፍለው። ያንን ያለፈው ላይ ብዙ የተደረጉ ነገሮች አሉ። ያንኛ ነገሮች በመቅረታቸው እንደው አንዳንዶቹማ እንደው አሁን ምን የሚሸጥ የሚለወጥ ነገር ኖሮ ነው የሚቀረው ወይስ ከምንድን ነው? ከተለያየ ነገር እኮ ኮሚሽን ያሉ ያውቁታል። እኔ እንደማየው ስራ ጨረታ ብታወጣ ይሄዳል። አንዳንድ ነገሮች አሁን እንደው በአጋጣሚ እንደውም ይሄን ከተባለ እንደውም ያለፈው ጊዜ ከአንድም ሁለቴ እንዳልኩ ይሄ ኮሚኒቲ ቁልፍ ለመስበር አንዳንድ ሰዎች በተለይ የማይመጥኑ እንደው በጣም ማከብራቸው በትልቅ ደረጃ ኢትዮጵያዊነትን በጆሮዬም በምንም በአይኔም እንዲህ የሚከቱ ማከብራቸው ሰዎች እዛ ቦታ ላይ ሳገኛቸው በጣም ነው የደነገጥኩት። ቁልፍ ለመስበር እዚህ በእርግጥ ተከትሎ የተሰጡት መረጃ እኔ የመጀመሪያው ሰው ስለነበርኩ እዛ ጋር ያደረስኩት ያ ቪዲዮን ሁሉ ያወጣው እዚህ ሆኜ ነው። እኔን የቀረጽኩት አለኝ ብዙም ያልተለቀቀ ለህዝብ ያልተሰጠ አለ እና ከማናቸውም በፊት ደርሼ የነበርኩት እኔ ነው። ግን ያው ስትራቴጂክ ቦታ ላይ ቆሜ የሚያደርገውን ነገር አይቻለሁ፣ ይዣለሁ፣ አንስቻለሁና እንደው የማይጠበቅ ነገር ሲደረግ አይተሃል። ግን እዛ ላይ እንደገና ደግሞ ድጋሚ መተው አይተሃል። ያ ፖሊሶቹ ሁላ መተው የሚደረገው ለህዝብ የተለቀቀው አይተሃል። እሱም ላይም ነበርኩ እና እንደዚህ ያለው ነገሮች ስታይ ምንድነው እዚህ ኮሚኒቲ ውስጥ የተደበቀው? ምንድነው የቀረው ነገር? ወርቅ አለ ወይስ ምንድነው? ለማሰበር ስልጣን ነው ወይስ አንዳንድ ጊዜ ኩሪየስ ትሆናለህ። በኋላ እንዲህ ስናይ አሁን መጨረሻ ላይ እንደተረዳሁት ያው እንግዲህ ምንድነው ይሄ የግራንት ነገር አለ መሰለኝ። የግራንት ያኔ ፕሮፌሰሮቹ እነ ፕሮፌሰር እና ቴዲ እና ጋሻቤ ወደ $842,000 አምጥተው ነበር። ታሪክ አለው፣ ረጅም አለው፣ እዛ ውስጥ አልገባም። ግን ያ ግራንቱን ያው በደንቡ መሰረት ጨረታ አውጥተህ ምናምን ነው የሚደረገው። እና ጨረታ ደግሞ የትም ያለ ህግ ነው። ለዚህ ፍርድ እንትን መሄድ ህግ ትምህርት ቤት ገብቶ ማወቅ አያስፈልግም። አንድ ጨረታ ሲወጣ 3 ተጫራች መቅረብ አለበት። ከ3ቱ ተጫራች አንዱ ነው መርጠህ ምናምን ልታቀርብ የምትችለው። ይሄን ኮሚኒቲ ደግሞ ለማሰራት ጨረታ ከመውጣት በፊት ቅድመ ሁኔታ መሰራት ያለባቸው ነገሮች አሉ። የቤት ፕላን እና የግንባታ ፍቃድ መኖር አለበት። ፕላንን ማሰራት አለበት፣ የግንባታ ፍቃድ ማውጣት አለበት። ያን ካረክ በኋላ ግንባታውን ጨረታ ታወጣለህ። ቢያንስ 3 ሰው መቅረብ አለበት። እና እንደመሰለኝ ግን ያንን ጨረታ አውጥተው ብለው ነበር በፊት ያለበት አስተዳደሮች የነበሩት አመራሮች። ግን ሲታይ ተናግረዋል። እዛው ላይ አንድ ተወዳዳሪ ብቻ ነው የቀረበው። እኛ እስከ ሴፕቴምበር ምናምን መቆየት አለብን ብለው ነበረ። እንዴት አንድ ተጫራች ብቻ እንዴት ይቀርባል? ምን አይነት ህግ ነው እያልን እንድን ነበር። ኮዱን እንዲሰጡ ዶክመንቱን እንዲገኝ ብዙ ተሞከረ መሰለኝ። መጨረሻ ላይ አሁን እንደሰማነውና እንዳየነው ጨረታው ሲወጣ
ያ 842000 በመጀመሪያ ደረጃ 70 ምናምን $6000 ከ842 ላይ ተነስቷል። በቃለ ጉባኤ ለሎጂስቲክ የተነሳ መሰለኝ ተጫራይ ተብሎ አንድ የቀረበው ሰውዬ ደላላ ነው፣ ኮንስትራክሽን ድርጅት አይደለም፣ ደላላ ነው። ኮንትራክተሮችን አምጥቶ የሚያሰራ ነው እንጂ ኮንትራክተሮቹ አይደለም ያደረጉት። የቤት ፕላኑ የለም፣ እዛ ላይ ፐርሚት የለም። በምን ሊሰራ እንደሆነ ግራ የሚያጋባ ነው። ምንም ነገር የለበትም። $773,000 ነው ኤግዛክትሊ ተሰጥቶት ብሬክዳውን ሰርቶ እዛው ርቀት ላይ ያመጣው። ትልቁ የሚያሳዝነው የዚህ ኮሚኒቲ አዳራሽ ትልቁ ዋናው ስራ ክችን ነው። ዋናው ክችን የለው ኮሚኒቲው ብዙ እና ፓርቲሽን ይሄ ተደርጎ ይሰራ ተብሎ ነው የተቀመጠው። ግን ፕሮጀክቱ እነ ፕሮፌሰር ያቀረቡት የፋየር ኤክስቲንግዊሽኑ አለ፣ የፓርቲሽኑ አለ፣ የአስፋልት ደጅ ውጪ የሚሰራው አለ፣ ክችኑ አለ። ለክችኑ $250,000 ለግንባታ ተብሎ ነው የቀረበው። 38,000 ክችኑን ፈርኒሽ የሚደረግበት ነው፣ ፍሪጁ ምናምኑ ማለት ነው። ኮመርሻል ክችን ነው እንዲሰራ ፕሮፖዛል አድርጎ በጀት መንግስት ጋር ተቀምጦ ቁጭ ብሎ የሚጠብቀን ማለት ነው። አሁን ኮሚኒቲውን አሁን የሚመጡት ልጆች እንግዲህ ወደፊት ይሄን ያስተካክላል። በጣም በሚያሳዝን ሁኔታ እዛ ዶክመንት ላይ ለክችን $15,000 ነው ያስቀመጡት። ምንድነው $15,000? የት ሄደ? ሌላው በምንድን ነው የሚቀመጠው? የፕሮጀክት ማኔጀር የምናምን ተብሎ በጣም አሳዛኝ እንደው አንዳንድ ጊዜ በቃ እንደው ኢትዮጵያዊነትን መሆኑን ለሚያጠራጥር እንደው እንዴት ነው እኛ ባህላችን ነው ወይስ ምንድነው እንድትል የሚያደርግ ሰነድ ነው እንትን ያለው። ያ ዶክመንት እንግዲህ ያው በጣም በአሳዛኝ ሁኔታ ነው እና ያንንም ሁላ የቁልፍ ሰበራ ምናምኑ ይጠር የነበረው ይሄን ዶክመንት ቁልፉን አልሰጥም ብለው 1 ዓመት ከ8 ወር ኮዱን አልሰጡም፣ እምቢ አሉ። ግን ያው ኃላፊዎቹ በትክክለኛው መንገድ ሪኮርድ አድርገው ምን ብለው ቁልፉን የሚከፍቱት የነን የሚስጥር ኮድ የሚከፍቱ ሰዎች መጣው ኦፊሻሊ ከፍተው ታየ። ሲታይ በእንዲህ ያለ ነገር ነው እና በጣም አሳዛኝ ነው። ትዝብት ላይ የሚጥል ነው። ሰብረው ገብተው ቢያወጡት እሱን አሁን ያልከው በኋላ አይጠየቁበትም ማለት ነው። ምን ወስደው በቃ ምን ያጠፉታል ፖስታውን። ይሄ ሚስጥር ያወጣማ። አሁን እኮ እኛ ለክችን $288,000 የተዘጋጀውን $15,000 ብለህ መያዝን በምን ተዋለ? ዶክመንቱን ያቃጥሉታል፣ ይወስዱታል። አሁን ግን ዶክመንቱ ሪኮርዱ ተያዘ እና ያ አንሰጥም ያሉትም ለዛ ነው። 1 ዓመት ከ8 ወር ሴፍቲ ቦክስ ኮዱን አምጡ የኮሚኒቲ ነው ሲባል አንሰጥም ብለው መቀመጥ ምን ምክንያት እንደሆነ ለማንም ግልጽ ነው። ግን ይሄን ሁላ ስተ አስፋልት አሁን ውጪውን አስፋልት ባጀቱ ላይ የተያዘው 160 ምናምን ሺህ ነው፣ 160 ሺህ ነው። 240 ሺህ ብር ነው ለአስፋልት ብለው ያስቀመጡ። ኪኪቲ ዛምጡ ማን ሊያደርገው? ማን ሰጥቷቸው? ዲዛይን የለ ምን የለ ማን ሽፍት አደረገ? መንግስት ያስቀመጠው በእያንዳንዷ ባጀት አለ። ፕሮጀክቱን የሰሩ ሰዎች በትክክል አስቀምጠውታልና ከዛ ውጪ ማውጣት አይችልም። የሚደረገው ነገር አለ። ገንዘቡ እዚህ የለም። ኮሚኒቲው ሊረዳ የሚችለው ይሄ ገንዘብ ያለው መንግስት ጋር ነው። ኮንትራክተሩ በገንዘቡ እየሰራ ሪምበርስ ነው የሚደረግለት። እዚህ ሀገር ኮሚኒቲ ብሩ ገብቶ ለ20% ቅድሚያ ሰጠ። ይሄ እንደ ኢትዮጵያ ያለ አሰራር የለም። እዚህ ሀገር ኮንትራክተሩ በራሱ ገንዘብ ሰርቶ ፕላኑን መቅድመን ማሰራት አለብን፣ ፐርሚቱን ማውጣት አለብን። ያንን ካረግን በኋላ ይሰራል። ከተሰራ በኋላ መተው አይተው በትክክሉ በተፈቀደው ፕላን ተሰርቷል ብለው ሲገምቱ መተው ያንን ይወስዳሉ፣ ሪምበርስ ያደርጉታል። ከዛ ወደ ፌስ 2 ይሄዳል፣ ወደ ፌስ 3 ይሄዳል። እንደዚህ በደረጃ እንዳቀረብከው እየሰራ እንደምትሄደው ነው የሚደረገውና ኮሚኒቲው እንዳወናበት ገንዘብ እዚህ የለም። ግን ያ ዶክመንት በጣም ኢምፖርታንት ነው ለኛ። ትከሰምተ መጨረሻ ላይ ለካ ስለዚህ ነው ለካ ስለዚህ ሰዎች ይሄንን በር ለመስበር ግርግዳ ለመሰርሰር ያን መኪና ይዘው መተው ያው አይታል ብሩንም አንደኛውን ቀይረው ነበር። እዛው ነው ፖሊስ መጥቶ ማንህና ብሎ ያው አይተናቸዋል። ለፖሊሱ እንኳን መልስ መስጠት አቅቷቸው እንትን ሲሉ የተመለከትነው ነውና እንደዚህ ያለ ግለሰቦች የተባረሩ ግለሰቦች ናቸው። ተንግዲህ ግን በዛ መንገድ የሚከዳ አይመስለኝም። ኮሚኒቲ ቁርጥ ያለ ውሳኔ ሰጥቷል፣ የበላይነቱን አረጋግጧል። እነኚህ ዛሬ እናውቅልናለን ምንላቸው ልጆች ምን ያህል እንደሚያውቁና እንደሚሰሩ አስመስክረዋል። እምነቴ በእነሱ ላይ ነው እና በዚህ መልኩ እንዲታይ እኔ ይሄንን ነገር ስነገር ሁሉም እንዲያውቅ እኔ በምርጫ ውስጥ የለበትም፣ ምርጫም ብትሉም አልመጣም፣ አልሰራም። ግን ዎች ዶግ የሚባላል እዚህ ኮሚኒቲ ላይ ኔጌቲቭ ነገር ካየው አለቅም። በእያንዳንዱ አመጥቼ እያንዳንዷን እያየው ነው የሚናገረው። አሁንም ባለሁን ወደፊትም በሚለው ለተደረገው ወደ ኋላ መልሰው አይደለም። ግን
እኔ ምርጫ ካምፔን ላይ ያለው ልመረጥም አልችልም፣ ፍላጎትም የለኝም፣ አልችልም። ይሄን ይታወቅልኝ እፈልጋለሁ። ፌብሩዋሪ 1 2026 ዓ.ም እንግዲህ ምርጫ ይካሄዳል። ምርጫን በተመለከተ እንዳው ለኮሚኒቲው ምን ትላለህ? እንግዲህ ብዙዎቹን ነገሮች ተናገር ያለው ቅድም እንዳስቀመጡት ከጊዜው ጋር ያለው ከእንዲህ ያለ ነገር ውስጥ ለመውጣት ኮሚኒቲው በተስተካከለ መንገድ ከእንግዲህ እንዲሄድ ማድረግ የምንችለው በፌብሩዋሪ 1 የሚደረገው ምርጫ ነው። እነኚህ አስመራጭ ኮሚቴ እኔ ሲመረጡም የለሁም እንዳልኩት በቪዲዮ ነው በርቀት ያየሁት። በጣም ነው ደስ ያለኝ። ሁሉም ሌት ተቀን የሚሰሩ ሰዎች ናቸው። ከሁሉም ደስ በዚህ እንደው በአጋጣሚ ለማስታወስ ያህል ምርጫ በሚደረግበት ሰዓት ደግሞ ሁሉም ተነስቶ ቆሞ ነው ቆጠራ የተደረገው። እንደው አንድ አይደለም ማስተባበል የሚሰጥበት ነገር አይሆንም። ድምጽ ለማለፍ ቁጥራው ላይ በትክክል የተደረጉ ናቸው። ደስ ያለኝ ከውስጥ ከጠቅላላ ጉባኤው ገባ። እዛው ድሮ እኮ ቦርድ ነው አስመራጭ ኮሚቴን የሚመርጥልህ። በቃ በየትኛው ህግ እንደሆነ እኮ አታውቅም። ቦርድ እሱ ሲሰራ ከርሞ ለሚቀጥለው ያሉትን የሚመርጡና የሚያረጉ አስመራጮቹን ቦርዱ ነው መርጦ የሚያመጣው። አንጋሽ በቃ አብሮት የነበሩትም ይፈልጋቸውን ጓደኞቹን በቃ ነገኔ ብሎ እኮ ነው የሚያመጣው። አሁን እኮ በጠቅላላ ጉባኤ ነች ምርጫ። ይሄ ደግሞ እንዳለፈው ደግሞ ምርጫ አስመርጦ ዞር የለም። እነኚህ ቆጭ ብለው የምርጫ ኮሚሽን ማለት ናቸው። በሚጎል ሰው ይተካል። በየጊዜው ይቀየራሉ። በየአመቱ በአንዱ አመት 2 በአንዱ አመት 3 ደንቡ ላይ ተቀምጧል። እያደረጉ ነው የሚሄዱት። እነኚህ ሰዎች ወጭ ዶግ ናቸው እና ቅድም እንዳልኩ ደንቡ ያልተመቻቸው ሰዎች አሉ ምልህ ይሄ ሁላ ነገር ስለሄደ ነው። በርግጥ አሁን ይሄ ኔጌቲቭ ነገር የሚራጨው እምነት የለውም ኮሚኒቲው አልተዘጋጀም የሚል ዛሬ መጥቶ አንድ ቀን እዚህ እኔ ቅዳሜ ብቅ እላለሁ። የሚከፍሉትን ሰዎች የእድር የኮሚኒቲ አባል ያውም ተጨምሯል። የቤተሰብ 90 ሆኗል። አሁን የግለሰብ 60 ሆኗል። አሁን የኮሚኒቲ አባልነት የእድሩ ቤተሰብ 300 ነው፣ የግለሰብ 180 ነው። እንደው ሁሉንም እንደው በቪዲዮ ማውጣት ስላላስፈለገ ነው እንጂ እኮ አንዳው ማሳየት ያህል ይወጡ አሉ። እየመጡ የሚከፍሉ አዳዲስም ሰዎች እየገቡ እንዳሉ አይቻለሁ። የድሩ ኃላፊ ጋዜውዴም ወጥቶ ሲያመሰግን አይቻለሁ። አባላት ህይወታቸው ያለፈ አባላት ስላሉ የገንዘብ ምናምን ላይ ሲባል ከወር በፊት እኮ ነው መምጣት ጀመረው። መተን የከፈልነው ብዙ ሰዎች ነው መተን የከፈልነው አስቀድመን። ለምን መድረስ አለበት ለወገኖቻችን። እንደውም መጨረሻ ላይ ብለን የነበረው ምንድነው ልክ እንዳለፈው አዲስ አመት እንዳከበርነው እኮ ለምንድነው ተሰብስበን አዋተን ማን ከፍለው ይሄን 60 ሺህ ለአዲስ አመት ለማክበር 50 ሺህ አዋተን የለም እንዴ? አዋተን ከፍለን የድሩ ገንዘብ ሲለቀቅ ወይም ነው አዲስ አመት ሲከፍለን ከፍላለን ብለን ስንመጣ እኮ ነው ከዛ ያ $200,000 ዘረፉት ጠፉት የተባለው። እንግዲህ ቢጠፋ ከየት ይመጣ ነበር? በልተውት ቢሆን ኖሮ እነኚህ ሰዎች ገንዘብ ያዡ ገሌ ወሰደው እንዲያደርገው ብሎ በናሽናል ቲቪ ወይም በናሽናል ቲቪ ያልኩኝ በዩቲዩብ ኦል ኢን ኦል በአለም ላይ ኢትዮጵያ ሄጄ ሰዎች ጠየቁኝ ስለ አትላንታ ስላለው እንዴ ምን ነካችሁ ምንድነው የሚሉ ሰዎች ማለት ነው። እና ያ ሁላ የተደረገው እንግዲህ አሁን ላለንበት ሆነ ማለት ነው። ታዘብና ሰው ወገኖቻችን በድጋሚ እኔ በጣም አዝናለሁ። ብዙዎቹን አላወቅኳቸውም ግን በጣም አዝናለሁ። ያ እንዳይሆን ግን መጥቶ ኮሚኒቲው በዛ ላይ ተከፈለ። እነሱም የተደረገው እንዲስተካከል ተደረገኝ። ጋይዘውዴም አመስግኗል። ቀድሞ የመጡ የከፈሉትንም አሁንም ይሄ የምታየው ነው የሚነዛው ነገር ብዙ ነገር ያው በቃ ተደጋጋሚና ያው እንዴት ነው ቃሉን ለመጥራት ይከብደኛል ግን እውነተኛ ያልሆነ ነገር በቃ ተጨባጭነት ይጎለው። አንዳንድ ጊዜ እንደውም ሰዎችን እንዴት እንዲህ ያለ ነገር ይናገራሉ እንዴት ሊሆን ይችላል መረጃ የቱ ነው ትላለህ። እና እኔ እንደውም ሳስብ አንድ ነገር ለማመን ማለት ነው እንደው ምሳሌ ያበዛው ይሄንን ነገር የሚወራውን ነገር ማምሳሰል የዝሆን ነገር ትዝ ይለኛል። እና ዝሆን አንድ ጊዜ ምን አደረገ በቃ ምግብ አልበላም ማለት ውሃ አልጠጣም ምግብ አልበላም ብሎ እና በአካባቢው ያሉት በሙሉ በቃ እንዴ ሊጠይቁት ሄዱ። ያው አራዊቶች ማለት እንዴት ምግብ ካልበላህማ ትሞታለህ እንዴ
እንዴት ይደረጋል ሲል ምን ሆነ ነው አሞኖ ምግብ ማትበላው ምናምን ብለው ሲጠይቁት አይ ዳይት ላይ ነኝ ክብደት ለመቀነስ አለ ዝሆን አሁን ያውላት ሳቅ በሳቅ ለምን አንተም ማን ያምናል አሁን ዳይት ላይ ነኝ ክብደት ለመቀነስ ብለ አሁን ዝሆን እስቲ ታምነዋል አሁን ዳይት ላይ ነው ክብደት ይቀንሳል ብለ ለማለት ዝሆን ይከብዳል በቃ ተፈጥሮታል በቃ እንዴ በቃ እና አሁንም እኔ ይሄ ዝም ብሎ ተመሳሳይ እውነት ያለው ነገር ለመናገር ምንም ያፈለጉትን ቢናገሩ ልታምና አትችልም በቃ እኔ እውነትንም ነገር እኮ ቢያመጡ አሁን ለማመን እየከበደኝ ነገር መጣ አንዳንድ ጊዜ ሐሳብ እኮ ደስ የሚለው እንዲህ የተለየ ሐሳብ ያለ ሰው እኮ ሲመጣ እንድትነቃ ያደርጋል እንድታነብ ያደርጋል እንድትመረምር ያደርጋል ግን ያንን ተመሳሳይ ነገር አምጥተህ ውክልና አለ አሁንም ኮርፖሬሽንን እምነት አጣሉበት በኮሚኒቲው እንዲ ነው ይላል አትክፈሉ እንዴ ሰው እንዴት ገንዘብ አትክፈሉ ይላል የአባልነትና የእድር እንዴ ወንድሞቻችን እኮ ሞተው ገንዘብ ለመክፈል እኮ ቅድም እንዳልኩ ታሪኩን ነገር ይሄ ነገር እንዳይፈጠር ገንዘብ ሲሰበሰብ እንዳትከፍሉ በጣም የሚያሳዝንና መታያቸው ነገሮችና መሰማቸው ነገሮች ለማመን ይከብዳሉ እና ህብረተሰቡ እነኚህን ነገሮች በሙሉ አንዳንዱም እንደው አንድ ቀን እንኳን እኔ ገርመኝ እዚሁ ተምሮ እዚሁ ስራ ሰርቶ እዚሁ ጡረታ ወጥቶ 45 ዓመት 48 ዓመት ነው ስለ ኢትዮጵያውነት ላንተ ላስተምር ይፈልጋል አንድ ቀን ለኢትዮጵያ ላገለግል አንድ ቀን እና ወደንትኑ ስታየው ጠቅለል ባለ መልኩ ይሄ ኮሚኒቲ ወዴት ይሄዳል ከሚቀጥለውስ ምን ይጠበቃል ያልክ መሰለኝ እና ይሄ ቦታ ርስታችን አይደለም አስመርስት አይደለም እኮ ኮሚኒቲ በቃ የኔን ሐሳብ ካልተቀበልክ አልተቀበልክም በቃ የሚቀበሉት ሰዎች አሉ ያንን ሐሳብ የሱ ሐሳብ ካሸነፈ ሪስፔክት አድርጌ ብዬ ነው የምሄደው ማይስማማ ከሆነ ደግሞ አሶሲዬሽን ነው አሶሲዬሽን አልተስማማህም በቃ ትወጣለህ አልፈለክማ በቃ ያ ነገር ላንተም ይሆን አይደለም እኔ በውክልና ቢሆን ኖሮ ማመን ቢሉ አሁን ሐሳብ አልቀበልም ነበር ውሳኔው የኔ ነበር መቀጠል አለ መቀጠል ያ ነገር ቢያልፍ ኖሮ አሁንም ህብረተሰቡ የወሰነውን ነገር ካልተስማማ የሚያስገድድ የለም በፍላጎት ከማህበሩ ልትወጣ ትችላለህ ያለፈው ፍርድ ቤት እኮ የተደረጉ ነገሮች አሉ ክሱ ላይ በዚህ ወስደዋቸው አድርገው እኛ የለንበትም ንጹህ ነን ብለው በስርዓት እኮ የወጡ ሰዎች አሉ ሶስት የቀድሞ የቦርድ አባላት በጠበቃ ቀርበው ፍርድ ቤት እኛ ክሱ ውስጥ የለንበትም ብለው ነው የወጡት እኛ ክሱን አንከተልም እግዚአብሔር ከደሙ ንጹህ ነን ብለው እንደ ጲላጦስ እዛ ክሱ ላይ በጠበቃ ካልተስማማበት ማን ይከለክላል በቃ ይሎም ከአባልነትም እንደዛው ነው እና የህጉ ማይመችህ ማይሆን ከሆነ እኔም ካልተስማማኝ መሆን አለበት በየፍርድ ቤት ለምንድን ነው የሚሄደው አልተስማማኝም በቃ እነዚህ ኮሚቴ ይሄዳል ምናልባት የሚስማማኝ ከመጣ ደግሞ ደንቡ የሚፈቅድ ከሆነ ተመልሶ መግባት መልሼ ደግሞ ጠይቄ ተመልሼ ልገባ እችላለሁ የሚስማማ ነገር ከመጣልኝ ማለት ነውና በዚህ መልኩ ቢታይ የተሻለ ይመስለኛል እንግዲህ እኔ ኮሚኒቲውን የቀረ ጥያቄ ካለ እንደው መጪዎችን ምን መሆን አለባቸው ምን ተጠብቃለህ ካልከኝ እኔ እንትኖቹ አሁን አዲስ የሚመር እንዳልኩት ፌብሩዋሪ 1 አዲስ ምርጫ ይደረጋል እነኚህን ምርጫ የምርጫ ስነ ስርዓቱን በመረጥናቸው ሰዎች በሚሉን መንገድ የሚሉትን አክብረን እነሱ በሚሰጡን ነገር እነኚህን ምርጫዎች እንመርጣለን ግን የሚመጡ ሰዎች እኔ አሁን ብዙ ሰዎች የመጡ ይመስለኛል እንደምሰማው ጥቁማ ምናምን ነገር በዚህ ካርድ የሚከቱ ሰዎች ብዙ አይቻለሁ የሚመጡ ሰዎች በአንድ ልብ የሚመጡ ይመስለኛል አንደኛ ቁጭት አለባቸው ይሄ ኮሚኒቲ እንዴት ወደ ኋላ ከሌላ ሁሉ እንዴት ወደ ኋላ እንቀራለን ይሄን ቦታ 2019 የገዛ ምን አደረግነው እስቲ ከ2019 እስከ 2026 ዓመታችን አይደል ምን አደረግን ምንም እኮ የለወጥናት ነገር የለችም ምናልባት መብራት የቤቱ ያፈሳል ምን ይላል አዳራሹ ኦፍ ኮርስ መሬቱ ሲሚንቶ ነበረ ጣውላ ተደርጓል ከዛ ውጭ እኮ አልከፋፈልነው ኪችን አልሰራንለት ምን አላረግንለት እንዱ ይዘን ቁጭ ብለናል ያ መጽሐፍ ቅዱስ ላይ እንዳለው የተሰጠው መክሊት አንዷን ወስዶ ቀብሮ እንደተቀመጠው እና በኋላ እንደተነጠቀው እንደዛ ነው እኮ ይሆነኛ ይሄንን ኮሚኒቲ እኮ በአሁኑ ሰዓት
የሚያስፈልገውን ነገር ተነጋግረን የመጣ ገንዘቡን ሰርተን መሄድ ነው ያለብን እና የሚመጡት ልጆች በጣም በቁጭት ይሁላ ነገር ሆነው እንደመጡ እኔ ቢያንስ እንደውም ይሄንን በተለይ ግራንቱን የመጣውን ትክክለኛ ፕላንን ቶሎ አሰርተው ፐርሚቱን ፍቃዱን አስወጥተው የግንባታ ፍቃድ ጨረታ አስወጥተው 3 ሰው በተገኘበት ታዛቢ ባለበት ያ 3 መሆኑ ተረጋግጦ አንድ አይደለም 3 መሆኑ ተረጋግጦ ካልሆነ እንደገና ይወጣል 3 መሆኑን አረጋግጠው ሰዎች ባመኑበት ተመርጦ ግንባታውን አጣድፎ ለመጪዎቹ ሰርተው አስጨርሰው ማስረከብና መሄድ አለባቸው። ይሄ ብቻ አይደለም። እዚህ ሲመጡ አዲስ ዓመት አለ፣ የወጣቶች በዓል አለ፣ የአድዋ በዓል አለ። በሙሉ ባጀት እንደ ድሮ አይደለም። አንዱም ያልተመቻቸው ደንቡ ላይ እሱ ነው። ጠቅላላ ጉባኤ ነው የኮሚኒቲውን ባጀት የሚያጸድቀው። ስለዚህ ጠቅላላ ጉባኤ ጠቅላላ ባጀቱን ያጸድቃል። ይሄን በሙሉ ያካተተ ማለት ነው። የሌጋል ፊ ባጀት አለ፣ የሞርጌጅ አለ፣ የሰራተኛ ደሞዝ አለ። ግሮስ ባጀቱን ጠቅላላ ጉባኤ ያጸድቃል። ዝርዝሩ እየተሰራ ከቦርዱ ጋር ከስራ አስፈጻሚው ጋር የሚሄዱበት ማለት ነው። ጠቅላላ ጉባኤ ማጽደቅ ስልጣን ግን የጠቅላላ ባጀት የማጽደቅ ግን የጠቅላላ ጉባኤው ነው። ይሄን ያደርጋሉ እና ይሄ ጸድቆ ኢንከም ጀነሬት ማድረግ አለባቸው። አንድ ግራንት አይደለም ስልጣናቸውን ይዘው እስከሚወጡ ድረስ ቢያንስ 2 ግራንት ማምጣት አለባቸው። ጽፈው አጽፈው ጠይቀው በኔትወርክ በዚህ በዛ ብሎ ብዙ አካዳሚሽያኖች አሉ፣ ብዙ ባለሙያዎች አሉ። እነሱ ተደርጎ 2 ግራንት ለማምጣት ቃል ገብተው መምጣት አለባቸው። ሁለተኛ የአባላት ቁጥር ቢያንስ በዚህ በ2 ዓመት ውስጥ እንደ ስራዬ ብለው 500 አባላት። ይሄ የኔ ሰጀሽን ሊሆንም ይችላል አይሆንም ይችላል፣ ግን 500 አዲስ አባላትን ማስመዝገብና ቁጥራችንን ወደ 3000 የማስቀመጥ ኮመን ጎል ይባላል። ስትራቴጂ፣ የጋራ ዓላማ፣ የጋራ ነገር። አንተ ቁጥጥር ኮሚቴ ብትሆን አይመለከተኝም ብለህ ቁጭ ብትልበት አይደለም። ይሄ ኮሚኒቲ ይሄን ሁሉ አሟልተው የጋራ አት ዘ ኢንድ የ2 ዓመት ጊዜያቸውን ሲጨርሱ እነኚህን ኮመን ነገር አሳይተው ለኮሚኒቲው ይሄው እናደርግም ብለው አስረክበው የሚሄዱበት። የህንፃ ግንባታውም ቢሆን እኮ ራሱ አባላትን መሳብ ይችላል። ሩት አንስታው በነበረውን ንድፍ አይቼዋለሁ። ያው በቪዲዮ ተለቆ ነበርና ጣሪያው ላይ ሁሉ እንኳን የሻይ ቡና የሚባልበት እንትን አለ። ሰው የት ሊሄድ ከሚል ለመገናኘትም እዚህ እየመጣ መዝናናት ይችላል። ያም የበለጠ ሰውን ወደ ማህበሩ ሊያቀርቡ የሚችልበት የተለያዩ ብዙ መንገዶች አሉ። አሁን እሱ ኮሚኒቲ ካፌ ይባላል። እኔ አሁን በቀደመታ ቅዳሜ ዕለት ግራጁዌሽን ነበር እዛ ኤርትራዎች እና ኮሚኒቲ ካፌ አላቸው አሉ። ኮሚኒቲ ካፌ በቃ ራሳቸው መጥተው ቁጭ ብለው ሶፋዎች ምናምን ተደርጎበታል። ቤቱ ምናምን በደንብ አድርገውታል። ቁጭ ብለህ ቡና እየጠጣህ ትጫወታለህ ምናምን ታደርጋለህ። ሃፒ አወር እዚያ አሳልፈው ይሄዳሉ። አርብ ነው አሁን አንዳንድ ቦታ ቡና የምንጠጣባት ቦታ አለች። እዛ እየሄድኩኝ ይሄ ይደረጋል። ለምንድን ነው የማይደረገው? ስለዚህ ይሄን ሁላ ኮመን ጎል ይዘው መምጣት፣ አባላቱን ቁጥር በመጨመር እንደገና ደግሞ ገቢ አሁን ለምሳሌ አዲስ ዓመት የወጣውን ወጪ ሸፍኖ ተጨማሪ ገቢ ማምጣት አለበት። እንዳሁኑ እንደዚህ ዘመቻ ስፖንሰሮቹን ሄዳችሁ አታድርጉ ብለው ልክ ሌላ አካል የሚጎዳ ይመስል አስደርገው ያ የነገሌ አዲስ ዓመት ነው የኛ አዲስ ዓመት በሰፕቴምበር 21 ይከፈራል እንዳትሄዱ እንዲህ ያለ ነገር ውስጥ በጣም ኋላ ቀር የሆነ ነገር ውስጥ ሳይገባ እንትኑ ወደ ዘመናዊነት አሁን ኮንፍሊክት ሬዞሉሽን ነገርኩ። ዲሲፕሊን ኮሚቴ አለ። ዲሲፕሊን ኮሚቴ ነው ሁሉንም የሚያየው እና ያን ነገሮች በደንብ እየተከታተሉ ተግባራዊ ያደረጉ ኮሚኒቲው ላይ ኮመን የጋራ ግባቸውን ወደፊት የሚያስገዱበት አሁን ካሉበት ለውጥ አሳይተው ማስረከብ የሚችሉ መሆን አለባቸው ብዬ በቁጭት የሚመጡ ስለሆኑ ይሄን ያስተካክላሉ የሚል እምነት አለኝ። እኔ በጠቅለል ባለ መልኩ ይሄንን ነው እና ደግሞ መተካካት ያን ብቻ ሳይሆን እዛ ነው ሳይሆን ቅድም ተናግሬዋለሁ። ይሄ ብዙ ጉዳት አድርሰውብናል በዚህ በጭቅጭቅ እስካሁን ያሉት ሰዎች። አሁን ኮሚኒቲው እኮ ቅድም ነገርኩ አዲስ ዓመት የመጀመሪያው ዓመት 67000 የሚቀጥለው ዓመት ደግሞ 11000 ነው ያመጣ ነው። አይታል ድግስ ተደርጎ አናመጣም ሲሉ ስጋ ከየቦታው ተሯሩጠው ነው ብዙ ሰዎች አድርገው አዋዜውንም ተሰርቶ ምን ተብሎ ስራቸውን ትተው 2 ቀን እዚህ ስጋ ሲጠብሱ ሲቆርጡ የነበሩትን ሰዎች አይታል። እነ ሚሚያን ሁላን ወዝሮ ሶስና እነ የክቴ ምን ያላደረገው ነገር የለም። ያ ተደርጎ ነው ወጫችንን የሚሸፍነው ያችን 11000 ብር ማምጣት የተቻለው እና ወደፊት
በዚህ ምክንያት እነሱ ቢያንስ እኔ እስካሁን በዚህ በጭቅጭቅ አጉል ፍርድ ቤት እየሄዱ ገቢ እንዳናመጣ ካምፔን እያደረጉ ኮሚኒቲው $150,000 በላይ ያጣ ይመስለኛል። የትልቅ ጉዳት ነው። በተጨማሪም ደግሞ ጭራሽ ግለሰቦቹን እንኳን ባንክ አሳግደው ቅድም እንዳልኩ ፍርድ ቤት አላገደውም። የኢትዮጵያን ባንክ ያሳገዱት ግለሰቦች ናቸው። እንትናቸው በጠበቃቸው አማካኝነት እንደሰማሁት እንደውም አሁን ጠበቃዋ ዊዝድሮ አድርጋለች እነሱን አልወክልም ብላለች የሚል ወረቀትም አሰጥቶኛል። ፐብሊክ ሪኮርድ ነው፣ እዛ ላይ የተቀመጠ ነገር አለና ከእንደዚህ ያለ ነገሮች ጠርተው ኮሚኒቲው ከፍ ወዳለ ቦታ የሚያድግበትን ተጨማሪ ደግሞ አንዳንድ ነገር እኮ የምትሰራው በአባላቶች ነው። አባላቶች ውስጥ አይደንቲፋይ አድርገህ የኮሚኒኬሽን ስኪል ያላቸው ሰዎች ሊሆን ይችላሉ፣ በፕሮጀክት ላይ ስኪል ያላቸው ሰዎች ሊሆን ይችላሉ። ግን ጉድ አትሞስፌር፣ በጣም ቆንጆ የሚስብ አትሞስፌር እዚህ ላይ ካልፈጠር ከነኛ ሰዎች አይመጡ። በእኔ ግን ከአሁን በኋላ ግን እንደማስበው የኢትዮጵያ ኮሚኒቲ በተለይ ወጣቶቹ ተረድተውታል፣ ይሄን ነገር አውቀውታል እና ለመረከብ ዝግጁ ይመስለኛል እና ምርጫውም ላይ ግልብጥ ብለው እንደሚመጡ አልጠራጠርም። ኮሚኒቲው ግን ካሁን በኋላ ወደ ኋላ የሚል አይደለም። ይሄን አሟልተው ወደፊት ምን ናቸው አደራ ኑና ተረከቡ ቦታውን። እኛ ከብዙ ሰዓት በዚህ ብለን እዚህ ደርሰናል። አሁን ግን ይሄን ኮሚኒቲ ተረክቦ ወደፊት ማራመድ የእናንተ ስራ ነው ብዬ ገምታለሁ። በጣም አመሰግናለሁ። እኔም በጣም አድርጌ አመሰግናለሁ። 11 12 13 14